በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የዘንድሮ የ2018 ዓመተ ምህረት ጾመ ሐዋርያት ወይም ደግሞ የሰኔ ጾም መቼ ይገባል፣ እንዲሁም ደግሞ ስለምን ይጾማል፣ በተጨማሪም ደግሞ ጾመ ድህነት ወይም ደግሞ ዓርብ ሮብ ጾም መቼ ይገባል የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም መልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ብዙ ሰዎች በዚህ በበዓለ ሃምሳ ወቅት ላይ ሆነው ጾመ ሐዋርያት ወይም ደግሞ የሰኔ ጾም መቼ ነው የሚገባው ተሳስቼ እንዳልበላ ይላሉ። በተጨማሪም ደግሞ ጾመ ድህነት ዓርብ ሮብ ጾምስ መቼ ነው የሚገባው እያሉ ይጠይቃሉና ለዚህ ጥያቄያቸው ምላሽ ይሆን ዘንድ ደግሞ ዛሬ ስለ ጾመ ሐዋርያት መቼ እንደሚገባም ጭምር አጠር አድርገን እንመለከታለን ማለት ነው። እንግዲህ እንደ ቅድስት ቤተ ክርስቲያናችን አስተምሮ መሰረት በየዓመቱ በዕለተ ሰኑይ ብቻ ወይም ደግሞ ሰኞ ቀን ብቻ የሚጀምሩ 3 አጽዋማት አሉ። ቅድስት ቤተ ክርስቲያናችን ማንኛውም ክርስቲያን ሊጾማቸው ይገባል ብላ 7 የአዋጅ አጽዋማትን አውጃልናለች ወይም ደግሞ ደንግጋልናለች። ከነዚህ ከ7ቱ የአዋጅ አጽዋማት መካከል 3ቱ በዕለተ ሰኞ ብቻ የሚጀምሩ ናቸው። እነዚህም ደግሞ አብይ ጾም፣ ጾመ ነነዌ፣ ጾመ ሐዋርያት። እነዚህ 3ቱ በየትኛውም ዓመት ላይ ቢውሉ በዕለተ ሰኞ ነው የሚጀምሩት። እነዚህ አጽዋማት ምንጊዜም ቅበላቸው እስከ ዕለተ እሁድ ነው። የሚገቡበት ዕለት ደግሞ ዕለተ ሰኞ ነው ማለት ነው። የሰኔ ጾም ወይም ደግሞ ጾመ ሐዋርያት ቢያንስ 15 ቢበዛ ደግሞ 45 ቀን ያህል ይጾማል። የሰኔ ጾም ወይም ደግሞ ጾመ ሐዋርያትን ቅድስት ቤተ ክርስቲያናችን እስከ 9 ሰዓት ድረስ እንድንጾም አውጃልናለች። በዚህም መሰረት ታዲያ የዘንድሮ የ2018 ዓመተ ምህረት ጾመ ሐዋርያት ወይም ደግሞ የሰኔ ጾም መቼ ነው የሚገባው ስንል በዕለተ ሰኞ ግንቦት 24 ቀን ይጀምራል ማለት ነው። የሚፈታውስ መቼ ነው ስንል የሚፈታው ደግሞ ተመሳሳይ ነው። በየትኛውም ዓመት ላይ ቢውል ሐምሌ 5 ቀን ነው የሚፈታው። ሐምሌ 5 ደግሞ ሁለቱ ቅዱሳን ሐዋርያት ቅዱስ ጴጥሮስና ቅዱስ ጳውሎስ ሰማዕትነትን የተቀበሉበት ዕለት ነው። ስለዚህ ምናልባት የሚገባበት ጾም የሚገባበት ቀን ከፍና ዝቅ ሊል ይችል ይሆናል። የሚፈታበት ቀን ግን በማንኛውም ዓመት ላይ ቢውል ሐምሌ 5 ቀን ነው ማለት ነው። የሚጀምርበት ዕለቱ ደግሞ ሰኞ ነው የሚጀምረው። ስለዚህ የዘንድሮ ግንቦት 24 ቀን በዕለተ ሰኞ ይጀምራል ማለት ነው። ይህ ጾመ ሐዋርያት ወይም ደግሞ የሰኔ ጾም። ከዚህ ጋር ተያይዞ ደግሞ አንዳንድ ሰዎች ጾመ ድህነት ወይም ደግሞ ዓርብ ሮብ ጾም ቀድሞ የሚገባ እየመሰላቸው መቼ ነው ተሳስቼ እንዳልበላ እያሉ የሚጠይቁ ሰዎች አሉ። ጾመ ድህነት ወይም ደግሞ ዓርብ ሮብ ጾም ደግሞ ግንቦት 26 ቀን ረቡዕ ይጀምራል ማለት ነው። ይህ ማለት አንድ ላይ ተያይዘው ነው የሚገቡት። ሰኞ ጾመ ሐዋርያት ይገባል፣ ረቡዕ ደግሞ ጾመ ድህነት በዚያው ተያይዞ ይጾማል ማለት ነው። ስለዚህ አንድ ላይ ነው የሚገቡት እንጂ ብቻ ለብቻ ከጾመ ሐዋርያት አስቀድሞ ጾመ ድህነት አይጀምርም ማለት ነው። ይህንን ልታውቅ ያስፈልጋል። ስለዚህ የዘንድሮ የ2018 ዓመተ ምህረት ጾመ ሐዋርያት ግንቦት 24 ቀን ሰኞ ይጀምራል። ጾመ ድህነት ደግሞ ግንቦት 26 ቀን ረቡዕ ይጀምራል ማለት ነው። እንግዲህ ይህንን ካነሳን ዘንዳ ደግሞ የሚገባበትን ቀን ብቻ አንስተን ማለፍ ሳይሆን ብዙ ሰዎች ይህ ጾም ከተወሰነ ዘመን በኋላ የመጣ የሚመስላቸው
ካህናት ብቻ እንዲጾሙት ወይም ደግሞ የካህናት የቄሶች ጾም ነው ብቻ አድርገው ደግሞ የሚያስቡ ብዙ ሰዎች አሉ። በመሰረቱ ይህ ጾም መጽሐፍ ቅዱሳዊ ነው ወይ? ለምንድን ነው የምንጾመው የሚለውን ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጠር አድርገን እንመለከታለን። እንግዲህ ጾመ ሐዋርያት በራሳቸው በሐዋርያት የተጀመረ ጾም እንደመሆኑ መጠን በአንደኛው መቶ ክፍለ ዘመን ማለትም ታዲያ ከዛሬ 1900 ዓመታት በፊት ጀምሮ ሲጾም የኖረ አሁንም የሚጾም ወደፊትም የሚጾም ታላቅ ጾም ነው ማለት ነው። ለዚህም ደግሞ የመጽሐፍ ቅዱስ የአዋልድ መጽሐፍትና የታሪክ በርካታ ምስክሮች አሉ። ጾሙን እንደ እንግዳ ነገር መቁጠርና ዘመን አመጣሽ አድርጎ ማየት የራስን አላዋቂነት ያሳያል እንጂ ይህ አስተሳሰብ ፍጹም ስህተት ነው ማለት ነው። ጾመ ሐዋርያት ቤተ ክርስቲያናችን ዕድሜያቸው ለጾም የደረሱ ምዕመናን በሙሉ እንዲጾማቸው ካወጀቻቸው ከሰባቱ የአዋጅ አጽዋማት መካከል አንዱ ስለሆነ ማንኛውም ክርስቲያን ሊጾመው ይገባል ማለት ነው። ይህ ጾም ታዲያ ለየት የሚያደርገው ነገር አለ። ምንድነው ለየት የሚያደርገው? መጽሐፍ ቅዱሳዊ ነው ወይስ የሚለውን ደግሞ ስንመለከት ይህ ጾም በጌታችን በአምላካችን በኢየሱስ ክርስቶስ አንደበት ቀን የተቀጠረለት ትንቢት የተነገረለትና ምሳሌ የተመሰለለት ጾም ስለሆነ ከሌሎቹ አጽዋማት ሁሉ ለየት ያደርገዋል ማለት ነው። ይህስ ደግሞ እንደምንድን ነው? የት ነው የምናገኘው ይህንን የመጽሐፍ ቅዱስ ቃል ካልን የትም መሄድ ሳይጠበቅብን የማቴዎስ ወንጌል ምዕራፍ 9 ቁጥር 14 እስከ 17 ስንመለከት ስለዚህ ጾም የሚናገር ቃል እናገኛለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለዚህ ጾም ትንቢት በመናገር ምሳሌ በመመሰል ሰፊ ትምህርት የሰጠው ያስተማረው ፈሪሳውያን ወደ እርሱ ቀርበው አንድ ጥያቄ በጠየቁት ጊዜ ነበረ። ምን አይነት ጥያቄ ጠየቁት ስንል ደግሞ ደቀ መዛሙርቱ የማይጾሙት ስለምንድን ነው ብለው ጌታችንን ጠይቀውት ነበረ። ፈሪሳውያን ማለት ነው። እርሱም ታዲያ ፈሪሳውያን ለጠየቁት ጥያቄ ምላሽ ሲሰጥ እንዲህ አላቸው። ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል። በዚያ ጊዜ ይጾማሉ። ባረጀ ልብስ አዲስ እራፊ የሚያኖር የለም፣ መጣፊያው ልብሱን ይቦጭቀዋልና መቀደዱም የባሰ ይሆናል ብሎ በማቴዎስ ወንጌል ምዕራፍ 9 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ምላሽን ሰጥቷቸዋል ማለት ነው። እንግዲህ በዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ መልስ ውስጥ ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያ ጊዜ ይጾማሉ የሚል ቃል ተጽፎ እናገኛለን። ይህ ደግሞ ስለ ጾመ ሐዋርያት የተነገረ የትንቢት ቃል ነው። ይህ አምላካዊ ቃል ጾሙ ስለሚጀመርበት ወራት ቀጠሮ የሚሰጥ ቃል ነው። ያም ጊዜ ደግሞ ሙሽራው ከእነርሱ ከተወሰደ በኋላ ያለው ጊዜ ነው። ሙሽራው ከነርሱ ከተወሰደ በኋላ ያለው ጊዜ የቱ ነው ስንል ደግሞ ሙሽራው ከተወሰደ በኋላ ማለት ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ማለት ሲሆን በቤተ ክርስቲያን ጾመ ሐዋርያት ከዕርገት በኋላ የሚጀምረው በዚህ ቃል ምክንያት ነው ማለት ነው። ይህም ደግሞ ቤተ ክርስቲያናችን መጽሐፍ ቅዱሳዊ መሠረትነት ያላት መሆኑን የሚያሳይ ቃል ነው። ጾመ ሐዋርያት ከዕርገት በኋላ ለ10 ቀናት ያህል ዘግይቶ እንጂ ወዲያው አይጀምርም። ምክንያቱም ደግሞ የሐዋርያት ሰውነት ለአዲስ ሁኔታ ወይም ደግሞ ጌታችን ላዘጋጀው የአዲስ ኪዳን ጾም ተመቻችቶ ያልተገኘ በመሆኑ ነው። ሙሽራው ክርስቶስ ከእነርሱ ጋር ሳለ ሥርዓተ ጾምን ስላልተለማመዱ ይጾሙ ስላልነበረ፣ የአዲስ ኪዳን ጾምን ለመጾም የተመቻቸ ስላልነበረ የሐዋርያቱ ሰውነት የዕርገት በዓልን ካከበረን በኋላ ለ10 ቀናት ያህል ዘግይቶ ይህ ጾም ይጀምራል ማለት ነው። ስለዚህ በመጀመሪያ የሐዋርያት ሰውነት ለጾሙ መዘጋጀት ነበረበት። ከዚያ በኋላ ደግሞ ሐዋርያት መጾም ጀምረዋል ማለት ነው። ይህም ደግሞ የጌታችን መድኃኒታችን የኢየሱስ ክርስቶስ የመልስ ቃል ውስጥ የተካተተ እንጂ የፈጠራ ድርሰት አይደለም። ምን ብሎ ነው የተካተተው ስንል ባረጀ ልብስ ላይና ባረጀ አቁማዳ የሚሉ ሁለት ተከታታይ ምሳሌያዊ ማብራሪያዎች ሐዋርያት ሰውነታቸው በመንፈስ ቅዱስ ከመታደሱ በፊት ጾም መጾም እንደማይጀምሩ ወይም ደግሞ እንደሌለባቸው የሚያስረዱ ምሳሌዎች ነበሩ። ስለዚህ ሐዋርያት የተዘጋጀላቸውን ጾም መጾም የጀመሩት ከኢየሱስ ክርስቶስ ዕርገት በኋላ በ10ኛው ቀን በወረደ ጸጋ መንፈስ ቅዱስ የሕይወት እድሳት አግኝተው ነው ማለት ነው። ይህንን በደንብ ልታውቅ ያስፈልጋል። ስለዚህ የእኛ ቅድስት ቤተ ክርስቲያንም ታዲያ
ይህንን መጽሐፍ ቅዱሳዊ ቃል መሰረት አድርጋ በዓለ ዕርገትን ባከበርን በ10ኛው ቀን በዓለ ጰራቅሊጦስን ወይም ደግሞ መንፈስ ቅዱስ ለሐዋርያት የወረደበትን ዕለት እናከብራለን። ይህንን ክብረ በዓል ካከበርን በኋላ ደግሞ በነጋታው በዕለተ ሰኞ ይህ ጾመ ሐዋርያት ወይም ደግሞ የሰኔ ጾም ይጀምራል ማለት ነው። ምክንያቱም ሐዋርያት የዘጋጀላቸውን ጾም መጾም የጀመሩት ከኢየሱስ ክርስቶስ ዕርገት በኋላ በ10ኛው ቀን በወረደ ጸጋ መንፈስ ቅዱስ የሕይወት እድሳት አግኝተው ወደ ዓለም ተዘዋውረው ወንጌልን ከማስተማራቸው አስቀድመው መንፈስ ቅዱስን ከተቀበሉ በኋላ ወይም ደግሞ መንፈስ ቅዱስ ከወረደላቸው በኋላ የሥራቸው መጀመሪያ ያደረጉት ይህንን ጾም መጾም ነው ማለት ነው። ጾመ ሐዋርያትን መጾም ነው። ስለዚህ ይህ ጾመ ሐዋርያት ዝም ብሎ የሆነ ጊዜ ላይ የመጣ ሳይሆን መጽሐፍ ቅዱሳዊ መሰረትነት ያለው መሆኑን ሁላችሁም ልትገነዘቡ ያስፈልጋል። ቅዱሳን ሐዋርያት መቼ ነው ይህንን ጾም የጾሙ ስንል ቅዱሳን ሐዋርያት የአምላካቸውን የመምህራቸውን አርያ ተከትለው እርሱ ወደ ማዳን ሥራው ማለትም ደግሞ ሕሙማነ ሥጋን በተአምራት ሕሙማነ ነፍስን ደግሞ በትምህርት ከማዳኑ አስቀድሞ የሥራው መጀመሪያ ያደረገው በገዳመ ቆሮንጦስ ገብቶ 40 ቀንና 40 ሌሊት መጾምና መጸለይ ነበረ። ጌታችን ወደ ማዳን ሥራው ከመግባቱ አስቀድሞ የትኛውንም ሥራ ከመስራቱ አስቀድሞ ለ40 ቀንና ለ40 ሌሊት እንደ ጾመ እንደ ጸለየ ሁሉ ቅዱሳን ሐዋርያትም ደግሞ ጌታችንን አብነት አድርገው እርሱን ተከትለው ይህንን ጾም ጾመዋል ማለት ነው። ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞረው ከማስተማራቸው አስቀድመው የሥራቸው መጀመሪያ ያደረጉት ይህንን ታላቅ ጾም መጾምን ነበረ። ልብ በሉ። ስለዚህ ሐዋርያትም ይህንን ጾም እንደሚጾሙ በጌታ አስቀድሞ ትንቢት የተነገረለት ቀን የተቆጠረለት ምሳሌ የተመሰለለት ታላቅና ድንቅ የሆነ ጾም እንደሆነ ሁላችሁም ልታውቁ ያስፈልጋል። የማቴዎስ ወንጌል ምዕራፍ 9 ቁጥር 14 ጀምሮ ስትመለከቱ እንደምታገኙት ማለት ነው። ብዙ ምዕመናን የሰኔን ጾም አይጾሙም። ለምንድን ነው ማትጾሙት ተብለው ሲጠየቁ ደግሞ የቄስ ነው እያሉ ሲነቅፉ ይታያሉ። ነገር ግን ይህ ከሰባቱ የአዋጅ አጽዋማት መካከል አንዱ ነው። ቅዱሳን ሐዋርያት ጌታችንን ምሳሌ አድርገው የጾሙት ጾም ነው። እኛም እነርሱን አርአያ አድርገን ልንጾመው የሚገባ ታላቅ የበረከት ጾም ነው። ይህንን በደንብ ልናውቅ ያስፈልጋል እንጂ ይህ የገሌ ነው ይህ የገሌ ነው ልንል አይገባም ወገኖቼ። ዛሬ ግን ብዙ ሰዎች ይህንን ጾም ትተውት ቀሳውስት ብቻ የሚጾሙትን ይላሉ። ለራስ የከበደን ነገር በሌላ ላይ መጫን ተገቢ አይደለም። ካላወቁ ለማወቅ መማር ነው። አውቆ ከማጥፋት ደግሞ መቆጠብ ተገቢ መሆኑን መዘንጋት አይገባም። እኛ ይህንን ጾም ስለምንድን ነው የምንጾም የሚለው ልናውቅ ያስፈልጋል። ምክንያቱም ቅዱሳን ሐዋርያት ጌታችንን አብነት አድርገው ጾሙት። እኛም ደግሞ ቅዱሳን ሐዋርያት ያደረጉትን ተመልክተን እነርሱ የጾሙትን ጾም እኛም እንጾመዋለን ማለት ነው። የእነርሱን አርያ ተከትለን ልንጾም የሚገባ ታላቅ በረከት ጾም ነው። እኛ ይህንን ጾም የምንጾመው የሐዋርያትን በረከት ለመላበስ ነው የመጀመሪያው። ሁለተኛው ደግሞ እነርሱ ድል ያደረጉትን ዓለም እኛም እንድናሸንፈው አምላካችን ለመማፀን ነው። ቅዱሳን ሐዋርያት ይህንን ታላቅ ጾም በመጾም ይህንን ዓለም ድል አድርገዋል። በወንጌል አረስርሰዋል፣ አስተምረዋል። እኛም ደግሞ ልክ እንደነርሱ ቅዱሳን ሐዋርያት ድል ያደረጓትን ዓለም እኛም ድል እንድናደርግ አምላካችን እግዚአብሔር እንዲፈቅድልን ምሕረቱን እንዲልክልን እግዚአብሔር አምላካችንን ለመማፀን ይህንን ጾመ ሐዋርያትን እንጾማለን ማለት ነው። ይህንን በደንብ ልናውቅ ያስፈልጋል። ይህ ጾም ታዲያ ለመላው ክርስቲያን የተሰጠ እንጂ የቀሳውስት ብቻ አይደለም። ለቄስና ለምእመን ተብሎ በክህነት ደረጃ ተለይቶ የታወጀ ጾም የለም። ይህ የጳጳስ ነው፣ ይህ የካህናት ነው፣ ይህ የምእመናን ነው ተብሎ የታወጀ ጾም በቅድስት ቤተ ክርስቲያናችን አስተምሮ ውስጥ የለም። ፍጹም የሆነ መጽሐፍ ቅዱሳዊ መሰረትነት ያለው ታላቅ ጾም ነው። በጌታችን አንደበት ምሳሌ የተመሰለለት ትንቢት የተነገረለት ቀን የተቀጠረለት ታላቅ ጾም ነውና ሁላችንም ይህንን ታላቅ ጾም ልንጾም ይገባል ማለት ነው። እንዴትና ከምንድን ነው የምንጾም የሚለውን ደግሞ በጥቂቱ ልንመለከት ያስፈልጋል። እንግዲህ የጾም ሃይማኖታዊ ትርጉም ፈጣሪ መለመኛ፣ ከኃጢአት ቁራኛ መላቀቂያ መሳሪያ ስለሆነ በጾም ወራት ለአእምሮት ለቅንጦት የሚበሉ ወይም ደግሞ ለመንፈሳዊ ኃይል ተቃራኒ የሆኑ የአልኮል መጠጦችና ስጋ፣ ቅቤ፣ ወተት፣ እንቁላል የመሳሰሉ ነገሮችን እንድናርቅ ወይም ደግሞ ከዚህ ነገሮች እንድንታቀብ ቅድስት ቤተክርስቲያናችን ታስተምረናለች። ለሰውነታችን ገንቢ የሆኑ ነገሮችን እንከለክላለን ማለት ነው። ይህም ደግሞ መጽሐፍ ቅዱሳዊ መሰረትነት ያለው ነው። ምንድነው መጽሐፍ ቅዱሳዊ መሰረትነቱ ስንል
መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 109 ቁጥር 24 ላይ እንዲህ ሲል ይናገራል። ጉልበቶቼ በጾም ደከሙ፣ ሥጋዬም ቅቤ ከማጣት የተነሳ ከሳ ብሏል። ወገኖች ያስተውሉ። ጉልበቶቼ በጾም ደከሙ አለ። አዎ ሥጋችንን በጾም ልናደክም ያስፈልጋል። የጾም ዋነኛ ዓላማው ፈቃደ ሥጋን ለፈቃደ ነፍስ ማስገዛት ነው። ሥጋችንን አድክመን፣ ሥጋችንን በጾም አድክመን፣ አዎ የሚጠቅሙትን ነገሮች ከልክለን ቅቤ ከማጣት የተነሳ ከሳ ብሏል። ሰውነታችንንም ደግሞ አክስተን ለነፍሳችን የሚበጃትን ነገር እንድናደርግ፣ ለነፍሳችን የሚበጃትን ሥራ እንድንሰራ ነው። ሥጋዊ ጉልበትን በጾም የማድከም ቅባት ካላቸው ምግቦችን መከልከል መጽሐፍ ቅዱሳዊ ማስረጃ ያለው መሆኑን በዚሁ አጋጣሚ ልታውቅ ያስፈልጋል ማለት ነው። ዋናው ነገር ጾም እንጂ መብል ወደ እግዚአብሔር አያቀርበንም። ብንበላም የምናተርፈው ባንበላም የሚጎዳን ነገር የለም ወገኖቼ። ነገር ግን በየትኛውም የመጽሐፍ ቅዱስ ክፍልም ሆነ በስንክሳር ላይም ሆነ በገድላት ላይም ሆነ ብንመለከት በልቶ የጸደቀ የለም። መብል ወደ እግዚአብሔር ሲያቀርብ አላየንም። ይልቁንም ደግሞ አትብሉ የተባሉትን አዳምና ሔዋን በልተው በመብላታቸው ምክንያት ጭምር ከገነት እንደተባረሩ እንማራለን። መብል ሲጥል ነው እንጂ ሲያነሳ አልተመለከትንም። በልቶ የጸደቀ የለም። ጾሙ ግን የጸደቁ ብዙ አባቶችን መጥቀስ እንችላለን። ስለዚህ ከአዳም ጀምሮ መብል ሲጥል እንጂ ሲያነሳ አላየንምና ጾሙን ከኃጢአት በመራቅ ለራስ ያሰብነው ለነዳያን በመስጠት ጾም ደግሞ ከጸሎት ጋር ሲሆን ጸጋን እንደ ሐዋርያቱ ያሰጣልና በጸሎት በመትጋት በስግደት ወደ እግዚአብሔር በፍጹም ልብ በመመለስ ልንጾመው ይገባል ማለት ነው። ስለዚህ ይህንን ጾም ስለምንድን ነው የምንጾመው? እንደዚሁም ደግሞ ጾሙ የቄሶች ጾም ብቻ ነው ወይ? መቼ ነው የሚገባው የሚለውን ከብዙ በጥቂቱ አጠር አድርገን ተመልክተናል። ይህንን እንግዲህ አጠር አድርገን አስቀድመን መማማር ያስፈልገው የቅበላውን ስርዓት በትክክለኛው መንገድ እንድናከናውን ነው። ቅድስት ቤተ ክርስቲያናችን የቅበላን ስርዓት የሰራችበትና የምታስተምረው ሌላ ነው። እኛ ደግሞ እያደረግን ያለነው ነገር ሌላ ነው። ፍጹም ስህተትና የማይገናኝ ነው። እኛ ምንድን ነው የምናደርገው ስንል ለምሳሌ ይህ ጾመ ሐዋርያት ወይም ደግሞ የመሰኔ ጾም ግንቦት 24 ቀን የሚጀምር ከሆነ ግንቦት 23 ቀን ቅበላ ነው ብለን በጾም ወቅት ላይ የማንፈጽማቸው ነገሮች ማድረግን የተያዝ ነው። መብላት፣ መጠጣት፣ መስከር፣ መዘሞት፣ ሌሎችንም ነገሮችን ማድረግን የተያዝ ነው። ነገር ግን ይህ አይደለም የቅበላ ስርዓት። የቅበላ ስርዓት አስቀድመን እንድንዘጋጅ ነው። ቅበላ ማለት በእንግድነት ለሚመጣው እንግዳ ለእንግዳው የሚመጥነውን ያህል ክብር ለመስጠት ተዘጋጅቶና አዘጋጅቶ መቀበል ነው። ቅበላው መንፈሳዊ ከሆነ በመንፈሳዊ ሕይወት ጸድቶ መዘጋጀት ነው። መጪው ጾም ከሆነ ለዚህ እንግዳ ለሆነ ጾም ንስሐ መግባት፣ በጾም በመጸለይ በመስገድ አስቀድመን በጾም ወቅት ለምንፈጽማቸው ስርዓቶች ራሳችንን ማዘጋጀት ነው። ይህ ደግሞ ትክክለኛው የቅበላ ስርዓት ነው። ቅበላን ምግብን በመበቀል አልነበረም፣ አይደለምም። ልክ እንደ አባቶቻችን በጾም ነው ቅበላ ማድረግ ያለብን። በጾም ስንል እንዴት ነው ስንል ለምሳሌ ግንቦት 24 ቀን ጾመ ሐዋርያት ይገባልና እኛ አስቀድመን ምን ማድረግ አለብን? በጾም ወቅት ላይ እግዚአብሔር አምላካችን ጾማችን ጸሎታችንን እንዲቀበልልን የልቦናችንን መሻት ሁሉ እንዲፈጽምልን ንጹሕ ሆነን ነጽተን ልንጾም ይገባልና ንጹሕ ለመሆን ደግሞ አስቀድመን እስከ ግንቦት 23 ቀን ግንቦት 23 ዕለትን ብቻ አይደለም አሁን ይህንን አስተምሮ ከሰማችሁበት ጊዜ ጀምሮ እስከ ግንቦት 23 ቀን ድረስ ያሉትን ዕለታት የቅበላውን ስርዓት እናከናውናለን። ለምሳሌ ንስሐ ልንገባ፣ ንስሐ ገብተን ደግሞ ጾም ይታወጅልናል ወይም ደግሞ የጾም ቀኖና ይሰጠናል። ያንን ጾም ጾመን ጾምን ራሷኑ እንቀበልበታለን ማለት ነው። የተጣላን ካለን እንታረቃለን። የበደልነው ካለን እንክሳለን። ወገኖች የበደልነውን ብቻ አይደለም የበደለንንም ጭምር ይቅርታ ጠይቀን ታርቀን ንጹሕ ሆነን ነው ይህንን ጾም ልንጾም የሚገባን ማለት ነው። ትክክለኛው የቅበላ ስርዓት ይህንን ማድረግ ነው። ክርስቲያኖች ቅበላቸው በየደብሩና በየገዳሙ ሱባኤ በማሰብ ንስሐ በመግባት የበደልነውን በመካስ የቀማነውን በመመለስ ከፊት ከሚበላው ከሚጠጣው ቀንሶ በመጠን ብቻ ሳይሆን በአይነትም ቀንሶ ለመጪው ጾም መዘጋጀት ነው። ስለዚህ ይህንን ጾመ ሐዋርያትን ለመቀበል እስከ ግንቦት 23 ቀን ድረስ የቅበላውን ስርዓት በትክክለኛው መንገድ ልናከናውን ያስፈልጋል። ወገኖቼ ንጹሕ ሆነን ጌታችን መድኃኒታችን ኢየሱስ ክርስቶስ ገጸ ምሕረቱን እንዲልክልን የልቦናችንን መሻት ሁሉ እንዲፈጽምልን
የልባችንን ቋጠሮ ሁሉ እንዲፈታልን፣ ሕይወታችንን ሁሉ የተስተካከለ እንዲያደርግልን፣ ሀገራችንን ሰላም እንዲያደርግልን፣ የምንፈልገውን ነገር ሁሉ እግዚአብሔር አምላካችን እንዲያደርግልን መጀመሪያ እኛ አስቀድመን የቅበላውን ሥርዓት ልናከናውን ያስፈልጋል። ንጹሕ ሆነን ልንጾም ያስፈልጋል። አለበለዚያ ግን ከነ ኃጢአታችን ከነ በደላችን ሆነን ብንጾም ብንጸልይ ከንቱ ልፋት ነው የሚሆንብን ወገኖች። ስለዚህ ከንቱ ልፋት እንዳይሆንብን ጾማችን፣ ጸሎታችን ተቀባይነት እንዲኖረው የቅበላውን ሥርዓት በትክክለኛው መንገድ እናድርግ ወገኖቼ። ዛሬ እኮ እኔና እናንተ ያለንበት ዘመን እንኳን ጾምን ትተን ቀርቶ እየጾምንን ፈተናችን አድርቅ ብሎናል፣ አልላቅቅ ብሎናል። ዓለማችን ላይ የተከናወነ ያለው ነገር፣ ሀገራችን ላይ የተከናወነ ያለው ነገር፣ በአካባቢያችን የተከናወነ ያለው ነገር፣ የምንሰማው ነገር ሁሉ ጆሮን ጭው የሚያደርግ፣ ሰላምን የሚያሳጣ፣ ፍቅርን ከኛ የሚያርቅ፣ እርስ በርስ ሰዎች የተነሱበት ዘመን ነው። የሰው ልጆች ደም እንደ ውሃ እየፈሰሰ ያለበት ዘመን፣ ወንድም ወንድሙ ላይ የሚጨቅንበት፣ ልጅ ለእናት ለአባቱ የማይታዘዝበት፣ እናትም ደግሞ ልጆቿ ላይ የምትጨክንበት ዘመን ነው ይህ ዘመን። ታዲያ በዚህ ዘመን ላይ ቁጭ ብለን እንዴት ይህ የቄስ ጾም ነው፣ እንዴት ይህ የከሌ ነው እያልን እንከፋፍላለን ወገኖቼ። እንኳን ጾም ታውጆልን ቀርቶ ምንም አይነት የጾም አዋጅ ባይታወጅም እንኳን ከልባችን ሆነን የምናለቅስበት፣ የምናነባበት፣ ወደ ፈጣሪ የምንጸውበት፣ ፈጣሪን የምንማጸንበት ዘመን ነው ይህ ዘመናችን። ስለዚህ ሁላችንም በተሰበረ ልብ ሆነን ይህንን ጾም ልንጾም ያስፈልጋል። ጾሙ ከመግባቱ በፊት አስቀድመን መማማር ያስፈልገው ትክክለኛውን የቅበላ ሥርዓት እንድታከናውኑ ነውና ትክክለኛውን የቅበላ ሥርዓት አከናውኑ። በተጨማሪም ደግሞ ጾሙ መቼ እንደሚገባ ጠንቅቃችሁ እወቁ። ስለ ጾሙ ምንነት፣ ለምን እንደምንጾም መጽሐፍ ቅዱሳዊ ማስረጃውን በጥቂቱን የተመለከት ነው። ሰፋ አድርገን ደግሞ ጾሙ ሲደርስ በሌላ ቪዲዮ ስለ ጾመ ሐዋርያት እንማማራለን ማለት ነው። ስለዚህ ዛሬ እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብተወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችን ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳጠብቆ ያስተማረን የመከረን ይገሰጸን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።